አድርጉት። ይህያ ደግሞ ቪዲዮ ለቅ ያለው እያለ ነው። ኮፒ ሊንክ አድርጉለት። አቡበክርን ግን ያላደርጋችሁ አድርጉት ማለት ሰው ሳይሄድ ልናገር ብዬ ነው። ይቅርታ ቀጥሉ። እሺ ይሁን፣ ችግር የለውም። እሺ እሺ እንትን እሺ ዘለቀ ሰላም ብያለሁ። ዩዘር አቡበክር ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን አንዴ እዚህ ጋር እሺ ሁሱ እንትን ሲያርጋውን ጥያቄ ምናምን ሲኖራችሁ ሙስሊሞች በተቻለ መጠን እኛ ቢያንስ የብርሃን መንገድ ላይ ነው ያለነው፣ ሂዳያ መንገድ ላይ ነው ያለነውና እናንተን ተትታችሁ ሌሎቹ እንዲጠይቁ የሚደረግበት ምክንያት ቢያንስ እናንተ ምንም ቢሆን በቃ ገብታችኋል፣ መስመር ላይ ገብታችኋል እና እነሱን ቅድሚያ የሚሰጥበት ምክንያት ከዛ አንፃር ነው። እሺ ከክፋት ከመምናምን አንፃር አትዩት። አሁን ሳይ አንተ አሁን ሙስሊም የፈለገ ጥያቄ ቢኖርህ በቃ የተሻለ ነው ሂዳያ መንገድ ላይ ነው ያለው፣ ሲራቱል ሙስተቂም ላይ ነው ያለው። በየቀኑ ሂዳያን መጠየቅ ነው። እነርሱ ገና ወደዚህ መንገድ አልመጡም። ከዛ አንፃር እናንተን ያዝ ተደርጋችሁ እነሱ ስትጠየቁ አንዳንዴ ስለምመለከት ነው። ቆይ ትቀጥላላችሁ ምናምን ሲል ከክፋት እንዳታዩት። እሺ አሁን ቀጥላ ግን ከክፋት እንዳታዩት። 50 ደቂቃ አንድ ቀንም ይቆይ በቃ ችግር የለውም። የኛን ያዝ አድርገን የነሱ ስለሚቀድም ማለት ነው። ከዛ አንፃር ነው። አሁን ጥያቄን ኢንሻአላህ አንተ እንትን በል ዩዘር፣ እሱን ሲጨርስ ቀጥታ ወደ አንተ ነው መጣው፣ ወደ ማስረጃህን ታሳየናለህ። የኔ ጥያቄ ማለት ነው ለምሳሌ አሁን ቪዲዮ ማንሳት ምናምን ቪዲዮ መነሳት አይቻልም ይላሉ፣ ፎቶ መነሳት አይቻልም ይላሉ አንዳንድ አሊሞች ማለት ነው። ግን አሁን እሱ ፎቶ ፕሮፋይሉ ራሱ ፎቶ ነው፣ ቪዲዮም ሰርቶ ይለቃል። ግን ይሄ እንዴት ይታያል? ሁለት ነገሮችን ላስቀምጥ እዚህ ጋር። ሁሱ ቢኖር እሱ ቢቀጥል እንደውም ጥሩ ነበር፣ ግን ያለ ስለማይመስለኝ ሁለት ነገራቶችን እኔ ላስቀምጥ መጀመሪያ ማለት ነው። አንደኛው የፎቶ መነሳትን አስመልክቶ በአጠቃላይ በዑለማዎች አቋም መሰረት ፎቶ መነሳት የሚባለውን ሀሳብ አብዛኞቹ ዓሊሞች አይደግፉትም። አብዛኞቹ ዓሊሞች ማለት ነው። ያ ማለት ግን አንዳንድ ሁኔታዎች አሉ፣ አስተውላችሁ ከሆነ አንዳንድ ሁኔታዎች አሉ። ለምሳሌ አለ ብቻ ብዙ ዓሊሞችን ብትመለከቱ የብዙ ዓሊሞች ፎቶ ትመለከታላችሁ እና አንዳንድ ሁኔታዎች አሉ እና ከዛ አንፃር አንዳንዶቹ አይ ከዚህ አንፃር ይሄ ችግር የለውም ብለው የሚሉ አሉ። አንዳንዶቹ ደግሞ ከዚህ አንፃር አይ ይሄ ችግር አለው ብለው የሚያስቀምጧል። መሰረታዊ ፖይንቱ ግን እንድታቁትና እንድትይዙት የምፈልገው መሰረታዊ ፖይንት ምንድን ነው? ሴቶች በተለይ ሴቶች ይሄንን ነገር ተጠንቀቁ። ምክንያቱም ችግር ስለሚፈጥርባቸው ህይወታቸው በጣም ከፍተኛ ችግር ይፈጥራል። ፎቶ የሚባለው ነገር ሴቶች ላይ በጣም ከፍተኛ ችግር ይፈጥራል። የጋብቻ ህይወታቸውን ሊበጠብጥ ይችላል፣ ወይ የተለያየ ህይወታቸውን ሊበጠብጥ ይችላል እና ከዛ አንፃር ያንን ጥንቃቄ አድርጉ። ኦኬ፣ ከዛ አንፃር ያንን ጥንቃቄ አድርጉ። በአጠቃላይ ግን በዑለሞች አቋም መሰረት አንዳንዶቹም ይሄ ነገር ችግር የለውም ብለው የሚያነሳው አሉ። አንዳንዶቹ ደግሞ ይሄ ነገር እንደዚህ በዚህ መንገድ ምናየው አለ፣ በዚህ መንገድ ደግሞ እናስበዋለን ብለው የሚያነሱ አሉ። የዑለማዎች አቋም ስላለ ማለት ነው። በአጠቃላይ ግን አለማድረገው የተሻለ ነው የሚሆነው። እኛ ያንን ነው የምንለው። ሁሱ ማን ነው? ዩዘር አለ? ዘለቀ እሺ፣ የለህም። እሺ ታነች ማርያም የሚል አካውንትና የስራ ምንድን ነው የእርሳን የሚል አካውንት ታነች አለሽ ወይ ደግሞ ይርሳን አለሽ? ሌላ ክርስቲያን አስገቡ ኢንሻአላህ። እሺ ጎንደሬው ሰላም ብያለሁ። ሰላም እግዚአብሔር ይመስገን። እንዴት ነህ? እንዴት ጤና ደህና ነው? ክብሩ ይስፋ ኢየሱስ ክርስቶስ የድንግል ማርያም ልጅ ይመስገን ደህና ነኝ። የድንግል ማርያም ልጅ ነው የሚመሰገነው ወይስ አምላክ ነው የሚመሰገነው? የድንግል ማርያም ልጅ እኮ አምላክ ነው። ይሄን አታውቅም እንዴ?
አምላክ ልጅ ነው። አዎ በድንግል ማርያም ተወልዷል እኮ አምላክ ልጅ ነው። አዎ እንዴት አይምሮህ ተቀበለው? አንተ የዓለማትን የፈጠረ ሰውን ያስገኘ የምትለው አምላክ ከሴት ማህፀን የተወለደ ልጅ ነው ለማለት እንዴት አይምሮህ ተቀበለ? እስቲ እንዴት ነው ታስረዳ? ምክንያቱም ለአምላክ ነገር የሚሳነው ነገር ሁሉን ነገር ማድረግ ይቻላል እንዴ? አምላክ ሁሉን ነገር ማድረግ ይችላል። አምላክ ሁሉን ነገር ማድረግ ይችላል። አየስ እሺ፣ አምላክ አለማድረግ ይችላል። አለማድረግ ማለት ምንድነው? ለምሳሌ እሺ፣ ሊሸከመው የማይችለው ድንጋይ አምላክ መፍጠር ይችላል። ሊሸከመው የማይችለው ማለት ምን ለማለት ነው? ሊሸከመው የማይችለው ድንጋይ መፍጠር ይችላል። አረ በአምላክ ዘንድ ሊሸከመው የሚችለው የማይችለው ባል ነገር የለም እንዴ? ለአምላክ ክህሎት አይነገርለትም? ኧረ ተው እባክህ አንተ እንደው አልተማርክም መሰለኝ። መልስ ችግር የለውም። ለአምላክ ሊሸከመው የማይችለው ድንጋይ መፍጠር ይችላል ወይ ይችላል ወይ አይችልም? በለ ስለዚህ የማይችለው ነገር አለ ማለት ነው። አመሰግናለሁ። አይችልም ማለት መፍጠር አይችልም ማለት ሰማችሁት? ስለዚህ አላልኩም። ኧረ ተው አላልኩም። ኧረ ፖለቲካ ይችላል በለኛ። ኧረ ተው ፖለቲካ እንዴ! አምላክ የሚሳነው ነገር የለም ካልኩ በቃ ጨረስኩ። አምላክ ሁሉ ነገር ማድረግ ይችላል ካልኩ በቃ ጨረስን። ስለዚህ ሊሸከመው የማይችለውን ነገር ሊፈጥር ይችላል ማለት ነው። አምላክ ሊሸከመው የማይችለውን ነገር ምን ጥያቄ ነው የምጠይቅ? በቃ ያ እንዴት ግራ እንደገባህ እኔ ሐሳቡን ምን እንደሆነ ላስረዳ። አሁን ስትነሳ አንተ ስተት ሰራ። ምን አልከን? አምላክ ሁሉን ነገር መፍጠር ይችላል አለ። መፍጠርና መሆን የተለያየ አው ማድረግና መሆን የተለያየ ነገር ነው። ለምሳሌ አምላክ ሁለተኛ ጥያቄ ሁሉን ነገር ማድረግ ይችላል። ቆይ ልጠይቅህ። አንዴ ብቻ ስመኝ። አላህ ስለዚህ አላህ የማይችለው ነገር ማድረግ አይችልም ማለት ነው? ቆይ አላህ ሁሉን ነገር ማድረግ አይችልም? የሚሳነው ነገር አለ? ወንደሪ ቆይ አንዴ። አይ እቺ መልስልኝ። እቺን ብቻ መልስልኝ። አላህ እኮ መልስልኝ። እኛ ሙስሊሞች እናንተ እንደምታምኑት አይደለም የምናምነው። የኛን አስረዳሃለሁ። አሁን የጀመርነው አሁን እናንተ እንደው በስመ አብ ይኸውልህ፣ አሁን እናንተ የሚለውን ቋንቋ ተጠቀም። እኔ ነገሩ የጠየኩ ምንድነው አሁን አላህ አልኩ አይደለ? አላህ የሚሳነው ነገር አለ ወይ ነው የምልህ። ላኢላሀ ኢለላህ ለመጫጫ ምናምን ለመደራረቅ መጥመጥ ወላይ ጊዜ የለንም። ለመጫጫ ምናምን ያው ያነሳነውን ሐሳብ እኔ ለምን እንዳነሳው ገና ሳይገባ አላህ እሱ አይደለም። አንዴ አዳምጥ መጀመሪያ ምን እያልኩህ እንደሆነ ማለት ነው። ሐሳቡ ምን እንደሆነ አዳምጥ። በነገራችን ላይ ቆይ አንዴ አሚውስ ታረግ ጀጅ ታረገኛል። ሳወራ ታወራለህ። እኔ ስንዴ ላድርግ ብለህ ነው። ቅድም ራሱ አሁን ሁሱ በጣም ሲቀጥፍ ነው የሰማሁት። በጣም አውጪ ሌባ ውሸታም ነው። እንዴት ብትለኝ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ያለውን ኢየሱስ ክርስቶስ የዘላለም ሕይወት የሚሰጠው እውቀትን ነው እንጂ ዘላለም ሕይወት አይሰጥም እያለ ክርስቲያኖችን ሲያጃጅላቸው ሰምቻለሁ። ቅድም ገስት የላኮ ራሱ ከዛ አንጻር ነው እንዴ። ለምንድን ነው እንደዚህ እያለ ጀጅ የሚያደርግ ማለት የማያውቀውን አሁን ላችሁም እንዴ ጋይስ? አቡበከር ኔትወርክ ነው ኔትወርክ ይዞኝ አይደለም። ያው እኛ እንትን አንልም እንግዲህ ከሮጠው ሁሉ ጋር ከጮኸ ነገር ጋር አይጮህም። ከዛ አንጻር ነው አይ ቲንክ እኔ ምን አይነት ግብረ ገብነትና ምን አይነት ማህበረሰብ ያሳደጋቸው ሰዎች እንደሆኑ አዝናለሁ በጣም። እና ወደ አነሳነው ሐሳብ ስንመለስ አምላክ ሁሉን ነገር ማድረግ ይችላል አለና አምላክ ሰው ሆኖ አላለን። መሆንና መቻል የተለያየ ነገር ነው። ለዛ ነው እኔ መልሼ ጥያቄ ጠየቅኩት። አምላክ ፍጡር መሆን ይችላል ወይ? ለምሳሌ አምላክ ፍጡር መሆን ይችላል ወይ? ታቻለ ይሄ መቻል ጉዳይ አይደለም፣ የመሆን ነው። አምላክ አይጥ መሆን ይችላል ወይ? ይሄ መቻል ጉዳይ አይደለም፣ የመሆን ጉዳይ ነው። መሆን የሚባል ነገር ደግሞ አምላክ ባህሪ ላይ አምላክ አስሆኝ እንጂ የሚሆን አይደለም፣ የሚቀየር አይደለም። ተመልከቱ እንግዲህ አይምሯቸውን እንዴት አድርገው እንዳደረጓቸው። አምላክ ሁሉን ነገር ማድረግ ይችላል፣ ስለዚህ አምላክ ሰው ሆኗል ነው? አዎ። ስለዚህ አምላክ ሁሉን ማድረግ ይችላል? አዎ ይሉሃል። ኦኬ፣ አምላክ ሁሉን ማድረግ የሚችል ከሆነ አምላክ ሊሸከመው የማይችለው ድንጋይ መፍጠር ይችላል በሏቸው። አይችልም ካሉ ሁሉንም ማድረግ አይችልም ሊሉ ነው። አዎ ይችላል ካሉ ደግሞ ሊሸከመው የማይችለው ድንጋይ አለ ማለት ነው። ይህንን ሎጂክ ነው መሰረት አድርጌ ልመታ የነበረው። ኦኬ፣ ሌላ ክርስቲያን ካለ አስገቡሽ። ይኸው እዚህ ስገቡ በጣም
አልহামዱሊላህ በእውቀትም በምንም የደረጁ ሰዎች ጋር ነው የምታወሩት። ስለዚህ በቃ ዊዝ ሪስፔክት እውቀትን መሰረት ያደረገ ይሄ መዛለፍ መናቆር ይሄ አሽሙር ምናምን ይበቃ ይዛችሁ አትምጡ። ሃይማኖት የሚሰበክ ነገር ካሌላችሁ ጎሄር ተውት። አለመግባትም ይቻላል። ገስት ገብታችሁ እናወራለን ብላችሁ ስለ ክርስትናን እንሰብካለን ብላችሁ እናንተ አሁን እኔ ይሄን ሰው እንዴት ነው የሚቀበለው? ቆይ ክርስትናን አሁን ይሄ አሁን ያሁኑ ሰውዬ ባህሪ የያዘ አካል የፈለገ ሃይማኖቱ የፈለገ ቢሆን እንዴት አድርጋችሁ ነው የምትቀበሉት? በምንም ተአምር ልቀበለው አልችልም። እኔ መጀመሪያ ሄደህ አትዝረክረክ፣ ስርዓትህን ጠብቅ ነው ብለው እና አላህ ሂዳያ ይስጣችሁ። እንግዲህ ወላ ነቁሉ ኢላ ማ ዩርዲላህ። እሺ ሌላ ክርስቲያን ካለ አስገቡልን ሞዴሬተሮች ኢንሻአላህ። ሰላም አለይኩም ወራህመቱላህ። እንዴት ነው ኡስታዝ አቡበከር? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ነው? አልሐምዱሊላህ። ሰላም ናችሁ? አልሐምዱሊላህ አልሐምዱሊላህ። ያው ብዙ አልቆይም። እኔ ምናልባት ቪዲዮ በጣም እያስቸገረኝ ነው። ቪዲዮ እየታየ አይደለም ምናምን ነገር። ተከታታይ ቪዲዮዎችም ከዚህ በኋላ ኢንሻአላህ አለቃለሁ። በአንድ ርዕስ ጋር በተገናኝ ተከታታይ ቪዲዮዎችን መልቀቅ ጀምራለሁ ኢንሻአላህ። እየገባችሁ እስቲ እንትን በሉልኝ። ደህና መድኃኒት ስጡልኝ። በጣም ያስቸግራል። ቪዲዮ ተለፍቶ ተሰርቶ ምናምን እይታ ከሌለው ምናምን በጣም ይደብራል። ኦልሞስት አሁን የሰራሁት ቪዲዮ ትላንት የለቀኩት ቪዲዮ አለ። ከትላንት ወዲያ ይመስለኛል የተለቀቀ ቪዲዮ አለ። ገና እይታ የለውም። ገና 1000 ምናምን እይታ ነው ያለው። በደንብ እይታ እንዲኖር እየገባችሁ እንትን አድርጉ። አይ ቲንክ እዚሁ መርዳት ካል ከማን መረጠው ከሱ ነው። ኦኬ የዘመኑ ልጆች ግን አስተውላችሁ ከሆነ ምናምን ያበዛሉ። እንደዚህ አድርጌያለሁ ምናምን እንዲሆናል ምናምን እንደዚህ አይሰማም። አብዱ አወቅ ክርስቲያን ነኝ። እንዴት ነህ? ሰላም አለይኩም ብያለሁ። እሺ አንዴ እድል እሰጥሃለሁ። እሺ አንዴ ከዩዘር አለ ቅድም እንትን ብሎ ስለነበረ ኦኬ ዩዘር ይሄ ሌላ ነው እንዴ? እሺ ክርስቲያን ነኝ። ወይኔ ወጣ። ማን ያወጣኝ? ለምን አወጣችሁኝ? የአሁኑን ሰውዬ ስለምንድን ነው ያወጣችሁ? ትክክለኛ ነገር ነው የተናገረው። እሺ ስለዚህ ክርስትና መሳደብን በተናገረው ላይ ማስረጃ ማሳየት ነው። ለምን ታወጡታላችሁ እኮ? ስለዚህ መሳደብን ይፈቅዳል ማለት ነው ሃይማኖታችሁ። በጣም የሚገርም። ቆይ መሳደብ ሲጀመር የሰይጣን ነው። እሺ ቆይ የ56 ዓመት ሽማግሌ የ6 ዓመት ህፃን ማግባት ነብይነት ያስብላል? ከምን አንጻር እስቲ ማለት የፈለግከውን አብራራው። ምንድን ነው ለምሳሌ ምን እያልክ ነው? ቆይ ጥያቄን ትቀጥላለህ። ከመቀጠል በፊት ግን ለካ አንተ ቅድም 5 ደቂቃ ስጡኝ ብለህ ነበረ። ኢየሱስ ፈጣሪ ነኝ ያለበት ቦታ አለ ብለህ ነበር። እሱን አሳየን። ቶሎ በል ሚዩትን አንሳና ኢየሱስ ፈጣሪ ነው ያለበት ቦታ አለ ስላልክ እሱን አሳየን። ቀጥላለህ። ቆይ ለምንድን ነው ሚዩት የምታደርጉኝ? ሚዩት አታድርጉት። ይኸው ማንም አያደርግም። ማውጣት ነው አለቀ። ለምንድን ነው ሚዩት የምታደርገኝ? ኧረ ቆይ ቅድም 5 ደቂቃ ስጡኝ ብለህ ነበረ። እሱን ማስረጃ አንተ እሱን ተው። የለም ዓመት ህፃን የ56 ዓመት ሽማግሌ ማግባት ይችላል? ቁርአን ያዛል አለ በቁርአን ላይ። ቆይ ችግር የለውም። ምን መልስ እሰጥሃለሁ። 5 ደቂቃ ስጡኝ ማስረጃ ይዤ ልምጣ ነው ያልከው። ቆይ ማስረጃ ይዤ ልምጣ ነው ያልከው። 5 ደቂቃ ስጡኝ ብለሃል። እሱን ማስረጃ ክፈት። ትልቁ ላይ አድርጉት። ኔትወርክ እየሰራልኝ አይደለም። ሞዴሬተር ምንም ማድረግ አልችልም። አወክረ ሰላም ለአንተ ብያለሁ። ገስቱ ራሱ እየታየኝ አይደለም። የምታወርዱት ግን ይኸው ምን የሚባል ነገር አለ መሰላችሁ? ጥያቄ ሲጠየቅ ጥያቄውን በጣም ሆት ለማድረግ ይሞክራሉ። ሙስሊሞችን ለማናደድ ማለት ነው። እንደዚህ ምናምን ሽማግሌ እንደዚህ ምናምን አመት ምናምን ይላል። ኖ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በ56 ዓመታቸው አይደለም በሞቱበት እድሜ በጣም ውብ ነበሩ።
ፊዚካላቸው በጣም የሚያምር ነበረ። ሽበት አልነበረባቸውም። ኢቭን ሲሞቱ ወደ 10 የሚቆጠሩ ሽበት ነው የነበረባቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ልክ ወይ እንዳንተ አባት ወይ ልክ እንዳንተ አያት ወይ ደግሞ ኢቭን ልክ እንዳንተ ስለመልኩ እኮ አይደለም ጠይቀህ ነጭ ጠጉር አወጣ ጥቁር ጠጉር አወጣ ሳይሆን አይሻን በስንት ዓመቷ ገባት ነው ያልኩህ። ሚዩት አድርጉ ቆይ አይደል? ስለ ነብዩ ፀጉር እኮ አይደለም የጠየቀኝ። አረ ሚዩት አድርጉ ቆይ አንዴ። አረ እናውራ በቤታችን እና ወይ ልክ እንዳንተ ወይ ልክ እንዳባትህ ወይ ምናምን እንደናትህ ኖ ይጃጁ አልነበሩ። እንደዛ አርጋቸው አትሳሉ። እንደዛ አርጎ ለማሳሉ እዚህ ጋር እንደዚህ ሆኖ እንደዛ ሆኖ እንዲህ ሽማግሌ እንዲሆኖ ምናምን ብሎ ሊሰላችሁ ይሞክራል። እና ያ የሚያስኬድ አይደለም ነው። እሺ ክርስቲያን ነኝ እንዴት ነህ? ሰላም ላንተ ምን ነው? ጤና እንዴት ነው? ጤና እንግዲህ እግዚአብሔር ይመስገን እያልን ይሄው ፎያችንን ፕሮፋይል አድርገን ይሄው እናንተ መሀል አድርገናል። አሁን ወደ ጥያቄያችን። እሺ ክርስቲያን ነህ አንተ? እኔ ክርስቲያን ነኝ፣ ግን ጥያቄ አለኝ ልጠይቅ ይቻላል? ቆይ ከመጠየቅ በፊት አሁን ባነሳው ጥያቄ ላይ ለምሳሌ አሁን ጠጉሩ ነጭ ጠጉር አላወጣም ምናምን ስትል ነበርና አይሻን ችግር የለውም ትቀጥላለህ። አይሻን በስንት ዓመቷ ነበር ያገባት ነብዩ? ያው ለስለስ አልኩኝ እንዴ ዛሬ ምን ሆኖ ነው? ተው እንጂ እንዴ እኛ ረጋ ብለን ስናወራ እንትን በሏ። የሆነ ቢያንስ ሺም የያዛችሁ ሙስሊሞች ጋር የመጣ ነው። እንሰደባለን፣ ሃይማኖታችን እናሰድባለን። ቆይ አንዴ አረ ስርዓት አረ ቆይ ስርዓት አረ ሃይማኖታችን እናሰድባለን። እናት አባቴን አሰድባለሁ፣ አሳዳጊ የበደለ እባላለሁ በሉ። ስርዓት ይኖራችሁ ስታወሩ፣ በስርዓት እናውራ። ነገራችን ላይ የኛ ሃይማኖታችንም አይፈቅድም። አንዴ ኦኬ አንተ ክርስቲያን ነህ አይደለ? አሁን ወደ ጥያቄው ለምን አትሄድም? ስለ ክርስትና ስለሆነ ሳይሆን መጠየቅ ይቻላል ብላ ወደ ጥያቄው ትሄዳለህ። ለምሳሌ አሁን ነብያችሁ ምናምን ጀምረህ ነበር። ኧረ ቆይ የምን ነብያችሁ? ቆይ አንዴ ኢየሱስ ክርስቶስ ለምንድን ነው ባይብል ላይ የሚሳደቡ መጽሐፍ ቅዱስ ላይ? እሺ አላህ ሱራ 6:39 ላይ ለምንድን ነው ደንቆሮች ዲዶች እያለ የሚሰድበው? አላህ Subhanahu Wa Ta'ala ለምንድን ነው የሚለውን ቆይ እኔን ትጠይቀኛለህ። እኔ አንተን እየጠየቅኩ ነው። መልስልኝና እኮ ቀድሜ ጠየቅኩ። ኢየሱስ ክርስቶስ ለምንድን ነው የሚሳደበው? አቡበክር ግን ለምንድን ነው የምትደረቡ? ኢየሱስ ክርስቶስ ለምንድን ነው አዳምጡ፣ ጠየቅኩ መልስልኝ። ኢየሱስ ለምንድን ነው የሚሳደበው? መመለስ የማይችል ከሆነ ኢየሱስ ለምንድን ነው የሚሳደበው? ጥያቄውን ሳንጨርሰው ሌላ ቦታ እርክ እኮ አቡበክር። ኢየሱስ ክርስቶስ ለምንድን ነው የሚሳደበው? መልስ። እሺ የኔን አትመልስም? እመልስልሃለሁ አንተ በቃ ወርታችሁ ረድ አይምሮ አንተን አይምሮን ይዘው ከዚህ በኋላ አውርዱት። ሌላ ክርስቲያን መመለስ አትችልም። ለምሳሌ አሁን ነብያችን ነጭ ወርታችሁ ረድ እግዚአብሔር ጌታ ነኝ ያለው ስለነበረና እሱን መስጣኔ። ኦኬ እሺ መሲ እንዴት ነሽ? ሰላም ነሽ? ይትሽናሽ ሰላም ነሽ መሲ? አይሰማም። ደህና ነኝ እግዚአብሔር ይመስገን። አይሰማም። ኦኬ ኢየሱስ ክርስቶስ ነው የምትከታየው አንቺ? አዎ እኔ ኢየሱስ ክርስቶስ ተከታይ ነኝ። ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አስተምሮሻል? አለ። እስኪ የቱ ጋር ነው አምላክ ነኝ ብሎ ያስተማረው? ጥቅስ ነው ኢሳይያስ ቆይ ርዕስ ምን? ኢሳይያስ ላይ ኢየሱስ ክርስቶስ አላወራም። ኢየሱስ ያስተማረበት ነው ወጋይ መጣና አለ ደግሞ ሌላም አለ። ቆይ ኖ ሌላውን ተይው። ኢየሱስ ያስተማረበትን ያልኩት ኢየሱስ ያስተማረበትን ስጭን ነው። ግልጽ እኮ ነው። ኢየሱስ ያስተማረበት እየተባለ የኢሳይያስን መጽሐፍ ኮት ያደርጋሉ። ኧረ ተው። ኢየሱስ ያስተማረበት ሰማኝ ነገርኩ እኮ ኢሳይያስ የተናገረው እግዚአብሔር የተናገረው ነገርኩ እኮ። አንተ እኮ አለ ፊት ለፊት አለ የተናገረው እኮ ታመጣልኝ። የመሐመድ ቁርአን ነው እንጂ የምታመጣልኝ ያለ ታመጣልኝ። ኢየሱስ ክርስቶስ ግን አፋና ኦሜጋ ነኝ የኋለኛውና ፊተኛው ያለ ነግሬሃለሁ። ገብቶሃል? ያ ማየት ትችላለህ። አንተ ግን ፊት ለፊት አላህ የተናገረው ራሱ አላህ ነኝ ብሎ የተናገረ አምጣልኝ ብለህ ዜሮ ነው የመሐመድ ነው ይዘልኝ የምትመጣው። እኔ ግን ሰጥቶ ሌላም ጨምረሃለሁ። ያውኑ ላይ ልምጣ። ቆይ ኢየሱስ ክርስቶስ አልፋና ኦሜጋ ነኝ ብሏል እሱ?
አልፋውና ኦሜጋ እኔ ነኝ የኋለኛውና ፊተኛው እኔ ነኝ ይላል። ገብታ አንብበው ሰጥቻለሁ። 22:13 ላንቺ ነው ለዮሐንስ ነው ያለው። ተመልከቱ እንግዲህ ይሄንን አሁን ያነሳችሁ በአሁኑ ባነሳችሁ ነው የምንሄደው። ወንድሜ ላንቺ ነው ለዮሐንስ ነው አልፋና ኦሜጋ የኋለኛውና የፊተኛው እኔ ነኝ እኮ አለ እንዴ። አንተ እንዴት ነው አልፋና ኦሜጋ እኔ ነኝ እኮ አለ አንተ ያም ተረዳው ራስ መረዳት ትችላለህ። እኔ እኮ ለዮሐንስ ነው አንደኛ በጣም እየጮህሽ ነው። ከይቅርታ ጋር እንደዚህ አትጮሂ። ወይ ስልኩን ራቅ አድርጊው። ኤርፎን እየተጠቀምሽም ከሆነ ራቅ አድርጊው። አትጮሂ አንደኛ። ሁለተኛ ለማን ነው የተናገረው? አንቺ አሁን ምን አልሽን? አይ አላህ ቀጥታ የተናገረበት የለም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ነው ያለው አልሽን። ኦኬ እኛ ደግሞ እያልንሻለን። ኦኬ እንሂድና ወደ አንቺ ደግሞ ኢየሱስ ክርስቶስ ለማን ነው እኔ አልፋና ኦሜጋ ነኝ ያለው? ሚትሽን አንሺ። ነገርኩ ገብተህ አንብበው። ርዕሱም ነግሬሃለሁ። የላችሁም ብለህ ስታወራ ነበር። ነግሬሃለሁ። ገብተህ ማየት ትችላለህ። ለማን ነው ያለው? የለም እዛ ጋር ገብተህ አይተህ ማንበብ ትችላለህ። ርዕሱም ነግሬሃለሁ። ያለበት ሁኔታ እዛ ነግሬሃለሁ። ገብተህ ማንበብ ትችላለህ። አንተ ግን ከመሐመድ በፊት አምጣልኝ ብለህ ምንም አታመጣልኝም። መሐመድ ያወራ ብቻ ነው የምታመጣልኝ። አንዴ ጥቅሱን ብከፍተው ኢየሱስ ክርስቶስ እንደተናገረ ታሳይኛለሽ መሲ? አዎ አሳይሃለሁ በይኝ። ጥቅሱን ላስከፍትልሽ እኔ አፍጠኛ ቶሎ በይ። ጥቅሱን ባስከፍትልሽ አዎ ጥቅሱን ባስከፍትልሽ ኢየሱስ እንደተናገረው ማሳየት ትችላለሽ። ነገርኩህ እኮ አለ ኢየሱስ ክርስቶስ የተናገረው አለ። አንተ ግን አምጣልኝ ብለህ አታመጣልኝም። እኔ ጥቅስ አንድ ብቻ ሳይሆን ልንገርህ፣ ቆይ እንደ እየጠየቀኝ እኮ ነው። ከአራት ከአምስት በላይ መስጠት ትችላለህ እኮ። አንድ ያመጣሽውን ጥቅስ እንመልከተው ጀማል። አንዴ በጣም ብዙ መስጠት ትችላለህ ለአንተ በጣም ብዙ ማለት ነው። እሺ ዮሐንስ ራዕይ ምዕራፍ 22 ቁጥር 12 ላይ ያለው ኦኬ። ዮሐንስ ራዕይ ምዕራፍ 22 ቁጥር 13 ላይ ያለው ጥቅስ ይከፈትልሽ ወይስ የትኛውን ይፈልግሽ? ትልቁ ላይ አድርጉት አንዴ ጀማል። እኔ ዝም ያልኩት አቡኪነ ልጅቷ የታለች? አለች። ያውን ወረደች። በቃ ተዋት። እሺ ሌላ ክርስቲያን ካለ አስገቡ። አይ ቲንክ አንድ ጥቅስ ጠቅሰው በአንድ በጠቀሱት ጥቅስ ላይ መወያየት ካልተቻለ ትንሽ አስቸጋሪ ነው የሚሆነው። ለምለም ሰራመኛ ሙስሊሞች። ኦኬ እሺ ለምለም አለሽ? ኦኬ ሌላ ክርስቲያን አስገቡሽ። አሁን ምንድነው የጠቀሰችው ጥቅስ? ራዕይ ዮሐንስ ራዕይ ላይ የጠቀሰችው ጥቅስ ነው። እኛ ኢየሱስ ክርስቶስ ያስተማረበትን ቦታ ስጡን ስንላቸው በመሰረቱ ኢየሱስ ክርስቶስ ያስተማረበትን ቦታ አንድም ጥቅስ ማውጣት አይችልም። ሰው ምን ያደርጋሉ? አይ ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ ተመልሶ አስተካክሎታል ትምህርቱን። መጀመሪያ አላስተማረም ነበር፣ በኋላ ግን መጣና አይ አምላክ ነኝ ብሎ ነገራቸው ነው ሐሳባቸው። እና እስቲ ማስረጃ ስጡን ስንላቸው ራዕይ ዮሐንስ ምዕራፍ 22 ቁጥር 13 ላይ አልፋና ኦሜጋ ፊተኛው ኋለኛው መጀመሪያ መጨረሻው እኔ ነኝ ይላል። ማን ነኝ? እኔ ነኝ እያለ እየተናገረ ያለው ማን ነው? እዚህ ጋር ብንል መልአኩ ነው። ሲምፕሊ ማለት ነው መልአኩ ነው እኔ ነኝ እያለ የሚናገረው ማለት ነው። አጠቃላይ አውዱን መመልከት ትችላላችሁ። እና እርሱም እነዚህ ቃላቶች የታመኑ እውነተኛ ናቸው። የነቢያት መናፍስት ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያው እንዲያሳይ መልአኩን ሰደደ ይላል። ከዛ መልአኩ ምን ይላል? እነሆ በቶሎ እመጣለሁ አለ። የዚህን መጽሐፍ ትንቢት ቃል እጠብቃለሁ እና የሚጠብቅ ሁሉ ደግሞ ብፁዕ ነው ብሎ ይናገራል አለ። ከዛ ቀጠል ያደረገና እነሆ በቶሎ እመጣለሁ አለ፣ ለእያንዳንዱም እንደ ስራው መጠን እከፍለዋለሁ አለ። ከዛ ቀጠል ያደረገና 13 ላይም አልፋና ኦሜጋ ፊተኛውና ኋለኛው መጨረሻው መጀመሪያው ምን ነኝ አለ ይላል። መልአኩ ነው እየተናገረ ያለው። መልአኩ ግን ሲናገር እየተናገረ ያለው መልአኩ ነው። ሰው መልአኩ አልፋና ኦሜጋ ነው እያለን አይደለም ነው። መልአኩ ሳይሆን በመልአኩ ውስጥ አብ ነው አምላክ ነው እየተናገረ። ኦኬ እሺ የአሁኑ ጥቅስ ክፈትልን ጀማል ትፈልጋለች። ራዕይ ዮሐንስ ምዕራፍ 22 ቁጥር 13ን ክፈትልን። አንዴ ኔትወርክ ላስተካክል። ኔትወርክ
ያወረደ ይቅርታ ከይቅርታ ጋር እሺ አስተካክል። ሞዴሬተር ካላችሁ ሌላ ክርስቲያን አስገቡልኝ። አንድ ጥቅስ ከጠቀሳችሁ በኋላ አናልፈውም። እሺ አንድ ጥቅስ አይታለፍም። በዛ ጥቅስ ላይ እናወራለን። በቃ ጨርሰን እናደማና ከዛ በኋላ ነው የምናልፈው። ኦኬ እንደዛ አድርጉ። ኦኬ ሌላ ክርስቲያን አስገቡልን ሞዴሬተሮች። ስትመለሺ ያሳውቂን አንቺ። አልሐምዱሊላህ ይርሐመከላህ። ማስነጠስከው ነው አያስነጥሽ አይደለም ግን ችግር የለም። እሺ ኦኬ አንዴ ላውራ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እንትን አካውንቴ በጣም እንትን እየሰጠኝ ነው እና ኮፒ ሊንክ አድርጎልኝ ጀማ። አሁን ይቀጥላል። ይሄን ለማለት ነው። ኦኬ እሺ አቡኪ ሰላም አለይኩም። የአሁኗ ልጅ ራሷ ናት የወረደ ምናልባት ትላንት የሰለመች ልጅ ነበር። አንዴ ላውራ እያለች አስገቧቸው። ሞዴሬተሮች ካሉ የሚገባ ሰው ካለ አስገቡ። አስገቧቸው። እሺ ሞዴሬተሮች ግን አላችሁ አይደለ? ኦኬ ኦኬ ፎሎ ሚ የሚል አካውንት ሰላም ብያለሁ። ሰላም አለይኩም። እንዴት ናችሁ? ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡኪ كيف حالك? አልሐምዱሊላህ ሰላም ነው። አፉ በለኝና አላህ ሁሉንም ነገር ይጨምርላችሁ። አንተንም ወሶንም ዛራንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሌላ ደግሞ አንድ ማለት የሚፈልገው ነገር ካለ ሰው ስናደድና አቅም ሳጣ ምንም ልል ይችላል፣ ምንም ላደርግ ይችላል። እናንተ ደግሞ የአላህ መንገድ ላይ ነው የተሰማራችሁና አለመናደድና አለመቀየም ብቻ ዱዓ እናደርግላችኋለን። እንዳትናደዱ፣ የያዛችሁትን መንገድ እስከ መጨረሻ ድረስ ቀጥሉበት። እውቀት ያለው የሌለው ሊመጣ ይችላል እዚህ ላይ አለምንም እውቀት ጠጥቶ ምን ብሎ ከመንገድ ላይ ገዝታ